Iran has released fresh visuals of its missile attack on Israel. መጋረጃው ተቀዷል የትዕግስት ጽዋ ሞልቶ ፈሷል የሺህ ዓመታት ግርማ ባለቤት የሆነችው ኢራን ዛሬ ለዓለም አዲስ ትዕዛዝ አስተላልፋለች ሰማዩ በሚሳኤል ነበልባል ሲታጠብ ምድሪቱ ደግሞ በጠላቶቿ ድንጋጤ እየተናወጠች ነው የዓለም ሰዓት አቁሟል የታሪክ መዝገብ በደም ተመስግቧል የፔርሻ አንበሳ የሆርሙዝን የብረት መዝጊያ ከርችቶ የዓለምን አንገት በመዳፉ ስር አስገብቷል ዛሬ ዋሽንግተን በለቅሶ አውሮፓ በድንጋጤ መካከለኛው ምስራቅ ደግሞ በነበልባል ተውጧል ኢራን ዝምታዋን በበቀል ናዳ ሰብራለች ምድርን የሚያንቀጠቅጠው የቴህራን ቁጣ አሁን በይፋ ተለቋል ውድ አድማጮች ዓለማችን ላይ በየሰዓታቱ አዳዲስ መረጃዎች እየተለቀቁ ስለሆነ መረጃው ጆሮአቸው እንዲደርስ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ ስንል በታላቅ አክብሮት ነው እስከ ቪዲዮው ፍጻሜ አብራችሁን ቆዩ ከጦርነቱ ፍንዳታ ማግስት ጀምሮ ዓለምን ሲያሰጋት የነበረው ያ አስፈሪ ቅዠት ዛሬ እውን ሆኗል የፔርሻ ባሕረ ሰላጤ ቁልፍ የዓለም የንግድ ደም ስር የሆነው የሆርሙዝ ሰርጥ በኢራን ብረት ለበስ ክንድ ለዘላለም በሚመስል መልኩ ተቆልፏል ቴህራን ባስተላለፈችው አስገራሚ ድንጋጌ በዚህ ወሽመጥ ላይ የጠላት ወፍ እንኳ ዝንፍ አትልም ለማለፍ የሚሞክር ማንኛውም በብረት ጋን በባህር ጥልቅ ውስጥ መቃብሩን ይቆፍራል ስትል ምድሪቱን አንቀጥቅጣለች ይህ እርምጃ በአፍሪካ በአውሮፓና በዋናነት በአሜሪካ ላይ የማይሻር የኢኮኖሚ ጠባሳ ጥሏል የነዳጅ ዋጋ በአንድ ጀንበር እንደ እሳተ ገሞራ ወደ ላይ ስትተኮስ የምዕራባውያን መሪዎች ግን በቤተ መንግስታቸው ውስጥ ሆነው ድንጋጤያቸውን መደበቅ አቅቷቸዋል በቀን 20 ሚሊዮን በርሜል ነዳጅ የ$600 ቢሊዮን የንግድ ልውውጥ በአንድ ቃል ብቻ ቆሟል ይህ የኢራን የበላይነት እንጂ ሌላ ምን ሊባል ይችላል